ሶስት ነገሮችን ነው የቤት ስራ ሀብት አፍራ እንደዚህ አይነት ምክር ተመክሬ አላደኩም እኔ የሰው ደም እንዳታፈስ የሰው ወዝ እንዳትበላ ሰው እንዳታስለቅስ ሌላው ነገር ሁሉ ራሱን ችሎ ይመጣል የሚል ብቻ ናት የምትሰጠው ምክርና ያንን ምክር ስለሰጠሽኝ ነው ዛሬ እዚህ ላይ የቆምኩት አመሰግንሻለሁ ባለቤቴ የእሱን በጣም በብዙ ውጣ ውረዶች መካከል እንግዲህ የጽሁፍ ስራ እንደምታውቁት ነው በዛ ሁሉ ማለት በትዕግስት ከጎኔ ስለቆምሽ አራት ልጆችን ስለሰጠሽኝ የልጆች አባት ስላደረግሽኝ መልካም ሚስት ስለሆንሽልኝ አመሰግንሻለሁ ሌላ እድል ካላገኘሁ ይሄ መጽሐፉን እንዲሁም ቅድም በጣም ትልቅ አስተዋጽኦ ያደረጉ ወንድሞቼ እህቶች አሉ በጣም ከምላችሁ በላይ እኔ ኦልሬዲ ተውኳቸው ነበሩ የፍቃዱ ሐሳቡን አነሳው ከዛ በኋላ በሱ ዙሪያ በጣም በርካታ ከ13 ከ14 በላይ ሰዎች ተሰልፈው ብዙ ድርጅቶች ተሰልፈው ነው የመጽሐፉን የሆነውና እኔ ለራሴ በሰነፍኩበት ወቅት እናንተ ጠንክራችሁ የመጽሐፉን ስላደረጋችሁት ከልቤ ማመስገን እፈልጋለሁ ፍቄ ባለበት ስለነሱ እንግዲህ የተደረደሩ ሰዎች ሁሉ በአንድም በሌላ መንገድ ደሞዝን ዛሬ ነው በአካል ያገኙት በጣም ከማደንቀው አሰላሳይ ሰዎች ውስጥ ነውና ይሄንን ጥሪ ተቀብሎ ባጭር ነው ስለመጣልኝ አመሰግናለሁ ራምዬም አመሰግናለሁ ህሊና ምን ማለት እንደሆነ ካንተም የወሰድኩት ነገር ስላለ በጣም አመሰግናለሁ መሐመድ ሲራጅ የምታውቁት ጋዜጠኛ አሁን ደግሞ የመቻል የሚል ትልቅ መጽሐፍ ያሳተመ ታላቅ ደራሲ ነው በመካከላችን ዛሬ ስለተገኘ አመሰግናለሁ አቶ ታሪኩ በጣም በትልቅ ኃላፊነት ላይ ያለ ሰው ነው ለዚህ ፕሮግራም ብለህ አጠገቤ ስለመጣህና የደስታ የተካፋይ ስለሆንክ አመሰግናለሁ ወንድሞቼ እህቶቼ ሁላችሁም ይሄ እውን እንዲሆን ላደረጋችሁ እግዚአብሔር ይስጥልኝ አትፈልጉ በጣም ነው እናመሰግነው ማመስገን መልካም ነው ሁላችንም መጽሐፉን ከፍ አድርገን በይፋ የህሊና ዜጎች የመላኩ ጌታቸውን ስራ እንመርቃለን እንግዲህ ልብስ በውሃ ይልቅ ይባላል ይሄ በምን ይልቅ በንባብ ሐሳብ እያጋባን በመልካምነት ይልቅ ማለት ፈልጋለሁ ሌላም ስራዎች ሌላም በረከቶች ካንተ እንጠብቃለን ደጋግመህ ጻፍልን እንመርቃለን እናነባለን የህሊና ዜጎች በይፋ ተመርቀዋል ኮንግራቹሌሽን በጣም እናመሰግናለን ህሊና የሰው ልጅ ህልውና ጸጥ ያለ መሰረት ነው ምርጫችንን የሚመራ ኃይላችንን የሚገድብና የጋራ ሰብአዊነታችንን የሚያስታውሰን ውስጣዊ ኮምፓስ ነው ህሊና ባለበት ርህራሄ ይበቅላል ህሊና በሌለበት ግን ጭካኔ ይነግሳል ታሪክ እንደሚያስተምረን ማህበረሰቦች በመጀመሪያ የሚፈርሱት በድህነት ወይም በግጭት ሳይሆን ቀስ በቀስ ህሊና ሲደክም ነው ጦርነት የሚወለደው መጀመሪያ በልብ ውስጥ ነው እውነት ሲሰዋ የሰው ህይወት እንደ ፖለቲካ መሳሪያ ሲቆጠር የተራ ሰው ስቃይ ችላ ሲባል የፖለቲካ መሪዎች የህሊና እጦት ለአንድ ህዝብ የጋራ ሐዘን ሲሆን የህሊና ድፍረት ሲጠፋ ስልጣን ከአገልግሎት ወደ ጥፋት ይለወጣል ይህ የግጥም መጽሐፍ የማስታወስ ጥሪ ነው በአንድ ዘመን አንድ ያደረጉንን የህሊና እሴቶች እንደገና እንመልስ ዘንድ ለህይወት ክብር ለደካሞች ርህራሄ በአመራር ተጠያቂነትና እርስ በርሳችን ኃላፊነት የሚጠራ ድምጽ ነው በሐዘን በእውነትና በተስፋ የተቀረጸ ቋንቋ እነዚህ ግጥሞች ለመጠየቅ ለማዘንና ለመንቃት ተጻፉ ህሊና ከሌለ ኃይል ይጠፋል ህሊና ካለ ግን የቆሰሉ ህዝቦች እንኳን መፈወስ ይጀምራሉ ህሊና በሰው ልብ ውስጥ የተቀመጠ የተቀደሰ አደራ ነው ቅዱሳት መጻሕፍት በልብ የተጻፈ ህግ ብለው የሚጠሩት ሽማግሌዎቻችንም ልቦና ብለው የሚገልጹት በጨለማ ውስጥ እንኳን እውነትን የሚያይ ውስጣዊ አይን ነው ህሊና አንድን ሰው ሲመራ ኃይል አገልግሎት ይሆናል ህሊና ሲጠፋ ግን የሰው ኃይል ለጥፋት ይሆናል አንድ ህዝብ ረሃብንና መከራን ሊቋቋም ይችላል የህሊና ሞትን ግን መታገስ አይችልም ኢትዮጵያ በእምነት በጸሎትና በጥንታዊ ጥበብ የተቀረጸች ሀገር ናት ቀደምት የአብያተ ክርስቲያናትና መስጊዶቻችን አባቶቻችን እንዳሉት ትህትና የሌለበት ስልጣን ቅጣትን እንደሚጋብዝ ከጥንት ጀምሮ አስተምረዋል ጽድቅ ህዝብን ከፍ ከፍ ያደርጋል የሚለው ቃል ዛሬም ይነገራል ነገር ግን ልባቸውን ለህሊና ይዘጉ
መከፋፈልን ሲለማመዱ በአንድነት የሚናገሩ ያለ ርህራሄ ድልን የሚፈልጉ መሪዎችን አይተናል። ዛሬ የኢትዮጵያውያን ስቃይ ፖለቲካዊ ብቻ አይደለም፣ የህሊና ቀውስ ነው። የእርስ በርስ ጦርነቶች የሚጀምሩት ጦር መሳሪያ ሲነሳ ብቻ ሳይሆን ርህራሄ ሲጠፋ ነው። መሪዎች ፍትህን ሲተዉ፣ እውነትን ሲያፍኑ፣ የሰው ልጅ ችላ ሲሉ ጦርነት ይቀድማል። ይህ የግጥም መድብል ከዚህ ሀዘን ይነሳል። እነዚህ ግጥሞች አይከሱም፣ ያስታውሳሉ። ወደ እምነት፣ ወደ ህግ እና ወደ ህሊና የሚመራውን መንገድ ይጠቁማሉ። ህሊና ወደ አመራር ልብና ወደ ህዝብ ነፍስ ሲመለስ የቆሰለች ኢትዮጵያ ፈውስ ታገኛለች። ዝምታም እንኳ እንደገና መናገርን ይጀምራል። መልካም ንባብ። የመጀመሪያ የአርነት መንገድን ሲጽፈው ከወንድሜ ከታላቂ ከምወደው ከአንዱዬ ጋር እና እየሰሩት ነበርና የሆነች መስመር በጣም ደስ የምትለኝ መስመር ነበረ። የወንበሩን ቆሻሻ አይተሽ ብትፈርጂ እንዲሁ ዝም ብለሽ ጥለሽው አትሄጂ የምትል በጣም የምትገርም መስመር ነበር። ሆኖ እንደዚህ መልካም ወዳጆች ጋር የህሊና ዜጎችን እንድንመርቅ ስለፈቀድክልን እናንተም ስለመጣችሁ የእውነት በጣም አመሰግናለሁ። ጋሽ አበረ ቅድም ስለ ህትመቱ ጉዳይ ምናምን እያወራ ነበረ። ህመሙንም ንዴቱንም እኔ ከ4 ቀን በፊት እንደውም እስካሁን ድረስ እየተናደድኩ ነው ያለው። አዲሱ መጽሐፌን በምስራቅ በኩል የሚለውን ለወዳጆቼ 6 መጽሐፍ መላክ ፈልጌ 16,422 ብር ነው የከፈልኩት። 6 መጽሐፍ ለመላክ ነው 16,422 ብር። የመጽሐፉ ዋጋ ግን 3,000 ብር። ጋሽ አበረ ይሄኛውንም ብናየው ናት እዚህኛው መድረኩ ላይ ብቻ ሳይሆን መናገር ያለብን ቦታ ላይ እንናገር። እኔ የትም ቦታ መናገር እችላለሁ። ስለተጎዳው ብቻ ሳይሆን ችግር የለውም፣ ግን መናገርም አለብን። ሰብሰብ ብለን ብቻ ሳይሆን ሰብሰብም ብለን እንደገና ሰብሰብም ብለን አንዱ 97 ላይ አንድ ግጥም ነበረው። አንድ ሰው ስንት ነው የሚል ታስታውሳለህ? እንትን የሚለው ግጥም ላይ እኮ ነው 1 2 3 4 5 ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ መስከረም፣ ጥቅምት፣ ህዳር፣ ታህሳስ፣ ከሚስ፣ ጀላሊ፣ አብዱዬ፣ ዝናብ ቀረ፣ ሰው ተራበ፣ ስብሰባ፣ ዝናብ መጣ፣ ሰው ጠገበ፣ ጭብጨባ፣ ጥጋብ እንዴት ይስፋፋ፣ ጭብጨባ፣ ረሃብስ እንዴት ይጥፋ፣ ጭብጨባ፣ ግን ጥያቄ፣ ስብሰባ፣ ቀን በምላሽ፣ ጭብጨባ፣ የሴቶች ቀን፣ የፍቅር ቀን፣ የውሃ ቀን፣ የዲስ ቀን፣ ዘፈን፣ አቦ እግዚአብሔር ይመስገን ምንም አለን እንደ ጮርቃ በቆሎ ኑሮ ሲጠብሰን እየጮኸን ለበሽታ ዘፈን አውጥተን ይኸው እንደንሳለን። ይህንን ምስማን አየብን ብቻ ይለየን አይገንጥለን። በአደባባይ በስብሰባ 16,422 ብር ላይ 6 መጽሐፍ እየከፈል ይኸው አለ ብቻ ይለየን አይገንጥለን እያለን እንሄደው 20 ዓመት ሞልቶታል። ኦኬ እሺ። ኋላ አንዳንድ ሰው ወሬ ያበዛዋል። 3 ግጥም ነበር ላነብ የነበረው ስላበዛው 1 ግጥም ነው ማለት ነው። ኦኬ እሺ። መሪ በጣም በድጋሚ እንኳን ደስ አለ። 1 ግጥም አነባለሽ። እኛና ምናምን ይዝም መጽሐፉን የያዛችሁ ገጽ 44 ላይ ካፒታሊዝም፣ አብሶሉቲዝም፣ ኮሚኒዝም፣ ኮንሰርቫቲዝም፣ አናርኪዝም ሰርጾ ባልገባቸው እኛ በማናውቀው በምናምን ይዘን እነሱ እያወሩ እኛን አስባሉን ዝም ጸጥ ረጭ እንበል
እንከበበዝም ምላስ ከሰገባው ካልፈቀዱ አልመዝም። እነሱ ልሂቃን በእውቀት ጌጥ ያማሩ ባለብዙ ልሳን የተመራመሩ ሰልፍ ውጡ ቢሉን እኛም ተሰለፍና መፈክር ሰጡን፣ መፈክር ጨበጥና በምናምን ይዝም እንማማላለን እናልማለን አሉን። እንለማለን አልነ የገደል ማሚቶ ያሉትን ደገምነ። ያ ምናምን ይዝም በእኛ ቃል ወደመ፣ ይህ ምናምን ይዝም በእኛ ለመለመ። የቃላት ኳኳታ ለውጥ በግብር ነው ቅስባችን ከሰመ። በምናምን ይዝም ግብር አልባ ቃላት በፖለቲክስ ቋንቋ ራስን ማራቀቅ አይሆን ለሀገር ስንቋ አይቀል የሀገር ጭንቋ በፈክር መዝሙሩ የሀገር ክፉ በራስ ማስቀደሙ ጉራ ግርግሩ ለብዙሃን ሲባል ራስ ማሳመሙ መማር ምርምሩ እኛን ለመታደግ ወረቀት መልቀሙ ስለ ሀገር ሲባል ራስን መርሳቱ መብሉን መዘንጋት አካልን ማክሳቱ በእውቀት በምለቱ በሀሳብ መሸበቱ መቆም መነሳቱ መግባቱ መውጣቱ ማስታወስ መርሳቱ መሽናት መጋሳቱ መሰሩ አለመተሳሰሩ መታሰር ማሰሩ አለመታሰሩ ደግሞ ማሳሰሩ መሸሽ መኮብለሉ አለመኮብለሉ ደግሞ ማስከብለሉ መሸነፍ መርታቱ አለመረታቱ ደግሞ ማስረታቱ መሞት መገደሉ አለመገደሉ ደግሞ ማስገደሉ በምናምን ይዝም የዘመኑ ቋንቋ ድንበር የከለሉ ያደረጉት ሁሉ ያላረጉት ሁሉ ለኔና ለሀገሬ ህዝቡ ነው ያሉ ልክ እንደዛም አሉ። እንዴት አትበሉኝ እኔም አላልኩ እንዴት ውሃ አይወቀጥም እንገባለን ንዴት። ያ ምናምን ይዝም እቺ ሲኦል ሀገር በሱ ከተመራች ዓመታት ሳይነጉዱ ገነት ትሆናለች ሲለን አልነው መጀን እስኪሆን ወመጀን። ይቺ ሲኦል ሀገር በሱ ከተመራች ዓመታት ሳይነጉዱ ገነት ትሆናለች ሲለን አልነው መጀን እስኪሆን ወመጀን። ያ ምናምን ይዝም ይቺ ብላኔ ሀገር በሱ ከተመራች ከገነኑት በላይ ልቃ ትገናለች ሲለን አልነው መጀን እስኪሆን ወመጀን። ያ ምናምን ይዝም እትት ብሎ ሲያስጎምጀን ደግሞ ሌላው መጥቶ ተረረ ብሎ ሲያስጎምጀን እኛም ስንል መጀን ያሉት አንዱም ሳይሆን ሲያወሩ ስንሰማ እንደዋዛ ረጁ እንደዋዛ ረጀን። ችግር ተደላድሎ ቀንቀን ሆኖ ፈጀን። እህል እያወቅን ማንን እንበል መጀን። ባለ ግርማ ንግሥት ቀዳማዊ እመቤት የተዋቡት እጅ የጠቅላይ ሚኒስትር ክቡር ፕሬዝዳንት ከአግዜሮ ዋጤ ማስታወቂያ ሹም መንግስት ቃል አቀባይ ደግሞ አፈቀላጤ ጸረ ሰላም ኃይሎች ዘውድ ናፋቂዎች የፍየል ወጠጤ ጉልቻ ለውጥ ነው አልጣፈጠም ወጤ ያለውን ለማውረድ በአዲስ ለመተካት ስንቱ ጫካ ገባ። ስንት ጊዜ ሰልፍ ወጣን። ስንት ገዣ ወርደን ስንት ገዣ መጣን። ግና ምን ያደርጋል እንደ ከፋ እርግማን ከገዢዎቻችን ገዢ ሀሳብ አጣን መጀን። ያለቀና ግባር ሀገርን ቢገዙም በምናምን ይዝም አቋሙ ብርቱ ነው ድህነት አይነቅዝም። ያላስተዋይነት ስልጣን ቢይዙም በምናምን ይዝም ቃልሙ ደማቅ ነው ድንቁርና አይፈዝም። ለራስ እያሳሱ ጓድ እየገበሩ ዙፋን ቢጨብጡም እስራችን ጽኑ ነው እኛም ነፃ ወጣን እነሱም አልወጡ። የሰላምን ጽዋ አይናችን አላየም አንድ ጉንጭ አልጠጡም። ያ ምናምን ይዝም ያድርግ እንደ ቃሉ መብትና ነፃነት ይስጠን በጅምላ መካፈል ብርቁ አይደል ለሀገሬ ሰው ሁላ መቸር ያውቅበታል ብቻውን አይበላ። ያ ምናምን ይዝም ያድርግ እንደ ቃሉ ፍትህ ዲሞክራሲ ያድል በነፍስ ወከፍ ይስጠን በስም ዝርዝር። እኛን አይገደንም የኛ የሚባል እንጂ የኔ የሚባል የለ በሀገሬ ምድር። ብቻውን ሙት አይቀር ለብቻውን አያድር ለብቻ ያለቆ ለብቻ ያለድር እንኳን ዲሞክራሲ እንኳን መልካም ነገር ክፉም አይለየንም። የደቤ አቁማዳ አንድ አርጎናል ችግር ህዝብን መቀራ አላቋርጠው እንግዲህ ህዝብን መቀራመት መደብ መደልደሉ በመደብ መቧድን ከዛም መታገሉ በምናምን ይዝም ደንበር መከለሉ ካማኙ በስተቀር ሌላው ማግለሉ ተኩሶ ማቅሰሉ አልሞ መግደሉ ወንድምን መጣሉ ለሞት እንባ አምዳባይ ለገዳይ ሜዳ ላይ በክብር ማንጠልጠል ለሞተበት ቃል ዋጋ ማስከፈሉ ደግሞ መገንጠሉ ደግሞ ማስገንጠሉ አለማስገንጠሉ ለኔና ለሀገሬ ለህዝቡ ነው አሉ በዘመኑ ቋንቋ በምናምን ይዝም ደንበር የከለሉ
በእሱ የተማመኑ በእሱ የተጠለሉ ያደረጉት ሁሉ ለእኔና ለሀገሬ ለህዝቡ ነው አሉ። እንዴት አትበሉኝ። እንዴት አይባልም። በምናምን ይዝም ምላስ ካሰገባው አንዳች ቃል አይመዝም። እኛ መደዴዎች ታቀደን ያልመጣን እንዲሁ ተራባን በፖሊስ ጥበብ በቋንቋ ያልተባን ካፒታሊ ዝሙ ኮሙኒዚ ዝሙ ጠብታ ያልገባን እንዲህ እንላለን፣ ሽቅብ እንመክራለን። በምናምን ይዝም በፖለቲክስ ቋንቋ ጎራ ለይታችሁ እኛን አታዋክቡ፣ ነገር አታንኳኩ። እያንዳንዱን ነገር በሚሰጠው ጥቅም ለሀገር ባለው ፋይዳ እንደ ግብሩ ለኩ። የንዋይ አይኖችን በፍቅር አይኖች ተኩ። በቅን መንገድ ሂዱ፣ የእውነት ጫማ ሰኩ። በጉልበት አትርቱ፣ በሐሳብ ተማረኩ፣ በሐሳብ ብቻ ማርኩ እንጂ በማይገባን በምናምን ይዝም እኛን አታዋክቡ፣ በፖለቲክስ ቋንቋ ነገር አታውኳኩ። እኛ መደዴዎች ታቀደን ያልመጣን እንዲሁ ተራባን በፖለቲክስ ጥበብ በቋንቋ ያልተባን ኮንሰርቫቲ ዝሙ ፊውዳሊ ዝሙ ጠብታ ያልገባን ከልዩነት ግቶች የአንድነትን ወተት ተሻምተን የጠባን በይቅርታ ያመን በፍቅር የሰባን ተስፋ እናደርጋለን እንዲህ እንላለን እንዘምራለን። ሞረሽ ሀገር መሪ ሞረሽ ፕሬዝዳንት የሚወደን ምን ወደው የስጋን ስስት የረታ ሰማንያውን የቀደደ ቅጥፈን ችሎ የፈታ ሀገር እምነቱ የሆነች በጭንቋ ቀን የማይከዳት ሞረሽኛ መሪ ሞረሽ ፕሬዝዳንት ወዴት አለ የኛ መሪ ሞረሽ ጠቅላይ ሚኒስትር በበጎ ላይ የሰለጠንክ የጨበጥክ የእውነት በትር በእውነት አፍክን የፈታ ስለ መልካም የምታትር በአንተ ላይ የምንከብርብህ በእኛ ላይ የምትከብር ሞረሽ ሀገር መሪ ሞረሽ ጠቅላይ ሚኒስትር ሞረሽኛ መሪ ሞረሽ ሀገር ንጉሥ ዙፋንህን ንቀህ በእኛ ልብ የምትነግስ የልዩነትን ካብ ቅጥር የምታፈርስ በትንሣኤ ብርሃን ችቦ የምትለኩስ ሞረሽ ሀገር መሪ ሞረሽኛ ንጉሥ ሚዛኑ ያላገደለ በፍቅር ልቡ የሞተ የበቀል ስል ሰይፍ ወደ አፎቱ የከተተ ማስተዋል ያልተለየችው መንገዱ በእውነት የቀና እስነ ልቦና ያለው አይነ ህሊና ሞረሽኛ መሪ መጀን በቶሎና ኦኬ እሺ ይመጣል። ኦኬ ይቅርታ። ኦኬ ሞረሽኛ መሪ መጀን በቶሎና እኛ መደዴዎች ታቀደን ያልመጣ ይቅርታ 3-4 ጊዜ አንብቤው እዚህ ቦታ ላይ ስደርስ አልችልም፣ ያመልጠኛል። ላመልጥም እችላለሁ። ሞረሽኛ መሪ መጀን በቶሎና እኛ መደዴዎች ታቀደን ያልመጣን እንዲሁ ተራባን በፖለቲክስ ጥበብ በቋንቋው ያልተባን አብሶሉቲ ዝሙ ሊበራሊ ዝሙ ጠብታ ያልገባን በይቅርታ ያመን በፍቅር የሰባን ያልነው እንደሚሆን ተስፋ እናደርጋለን። ደግሞ እናምናለን፣ አምነን እንጮሃለን፣ እውነት እንሰብካለን፣ ፍቅር እንዘምራለን። እኛ የዛሬዎች ይህን እናምናለን፣ ታምነን እንቆማለን፣ እንጠብቃለን።